አማንቲ ማንጀቻር አንኩኖ ማለቤት ካንታይ ስሪት አማንተ ደደት ወይም ደግሞ አምነ መጣል እሱ አይደለም ጉዳዩ። እኔ ዛሬ የሆነ ሰው ነግረዋለሁ፣ እምነት ምን እንደሆነ አሳያለሁ። እግዚአብሔር ታምራት ያደርግልሃል። አጠገብ ያለው ሰው እምነት ማለት በሉት የማይታየውን ማየት ማለት ነው በለው። ዳመና በሌለበት ዝናብ ይዘንባል ትላለህ። አንዳንድ ሰው ዳመና አይቶ ዝናብ ይዘንባል ይላል። እኛ ዳመና አይተን ዝናብ ይዘንባል አናለም። ዳመናም የለም ንፋስም የለም፣ ይህ ሸለቆ በውሃ ይሞላል። ምን ማለት ነው? የምታየውን አለ የምታወራው፣ የምትሰማውን አለ የምትናገረው። የሌለውን ወደ መኖር በሚጠራ የሆነ ነገር ላይ ዛሬ ተሳፍሬ ሄዳለሁ። ኢየሱስ ጌታ ነው። አውሮፕላን ላይ አይደለም፣ መኪና ላይ አይደለም፣ ፈረስ ላይ አይደለም፣ ጋሪ ላይ አይደለም፣ ባጃጅ ላይ አይደለም። እምነት በሚባለው መሳፈሪያ ላይ እሳፈራለሁ። ወደ ሰራዊት ጌታ ወደ እግዚአብሔር ሄዳለሁ። አጠገባችሁ ያለውን ሰው እንደዚህ በሉት፣ በመልካም ምክር ሰልፍ ታደርጋለህ በሉት። ከእግዚአብሔር ለመመከር ወደዚህ የመጣ ሰው እጁን ከፍ ያደርጋል። ከዚህ ምክር በኋላ ዛሬ በሕይወታችሁ ላይ አዲስ ምዕራፍ እግዚአብሔር ይከፍታል። አሜን አሜን። እስኪ እንደዚህ ጮክ በሉና እንዲህ በሉ፣ በመልካም ምክር ሰልፍ አደርጋለሁ በሉ። በመልካም ምክር ሰልፍን አደርጋለሁ በሉ። ዛሬ በሕይወታችሁ ላይ እግዚአብሔር አዲስ ምዕራፍ ይከፍታል። በመልካም ምክር ምን እናደርጋለን? ምሳሌ 20 ቁጥር 18 ላይ እንዲህ ይላል፣ ሐሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ ይላል። በጣም የሚገርም ነገር ነው። ሐሳብ በምን ይጸናል? በምክር ይጸናል። ያሰባችሁት ነገር አለ፣ ልታደርጉ የምትፈልጉት ነገር አለ። ለዛ ነገር እግዚአብሔር ቃል አለ። በዚያ ቃል ላይ ዛሬ እግዚአብሔር ጣልቃ ይገባና ታምራት ያደርግላችኋል። መነገር ትፈልጋለህ? እግዚአብሔር ቃል ይመክራል። መስራት ትፈልጋለህ? የእግዚአብሔር ቃል ይመክራል። ምንድነው ሐሳብ? የሆነ ያሰብከው ነገር የሚጸናው በእግዚአብሔር ቃል ምክር ነው። አሜን አሜን። ስለዚህ ምክር ከእግዚአብሔር ለመቀበል የመጣችሁ ሰዎች መዝሙር 33 ቁጥር 11 ላይ እንደዚህ ነው የሚለው፣ የእግዚአብሔር ምክር ግን ለዘላለም ይኖራል። እግዚአብሔር ሲመክር ላንተ ለልጅ ልጅ ነው የሚመክር። ልጅ ቀጣይ እንዲቀጥል እግዚአብሔር ሊመክር መጥቶ ከሆነ ለልጅ ልጅ 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 ይመክራል እግዚአብሔር። የእግዚአብሔር ሐሳብ የልቡ ሐሳብ ለዘላለም ነው። የእግዚአብሔር ሐሳብ ደግሞ በዚህ ውስጥ አለ። የማን ሐሳብ? የእግዚአብሔር ሐሳብ በዚህ ውስጥ አለ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ቶሎ ቶሎ ባለፈው ስላንተ ተናገርኩኝ። መዝሙር 65 ቁጥር 5 ላይ እንደዚህ ይላል፣ ኑ የእግዚአብሔርን ሥራ እዩ፣ ከሰው ልጆች ይልቅ በምክሩ ግሩም ነው። ኑ የእግዚአብሔርን ሥራ ምን በሉ እዩ፣ ከሰው ልጆች ይልቅ በሥራው ግሩም ነው። ኮታ ዋን ዋቃዮ ሆጀተ ይላላ ይላል። ኮታ ዋን ዋቃዮ ሆጀት። ክብር ለኢየሱስ ይሁን። እግዚአብሔር የሠራውን ሥራ ኑና ምን በሉ እዩ። እግዚአብሔር በምክሩ ምንድነው? ወደዚህ የመጣችሁ ሰዎች ዛሬ እግዚአብሔር ይመክራችኋል። አሜን በሉ ባካችሁ። አሁን ልመጣ ነው፣ ቀስ እያልኩ ነው የሚሄደው። እግዚአብሔር መካሪ ነው በሉ ባካችሁ። ምሳሌ 20 ቁጥር 5 እንደዚህ ይላል፣ ምክር በሰው ልብ ውስጥ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ምን ይለዋል? ይቀዳዋል ይላል። ምሳሌ 25 በሰው ልብ ውስጥ ምን አለ? ጥልቅ የሆነ ጉድጓድ የሚመስል ሐሳብ አለ። አእምሮ ያለው ግን ምን ያደርገዋል ማለት ነው? ከዛ ይቀዳዋል። ዛሬ በኢየሱስ ስም ይሄንን ወስዳለሁ የሚል ሰው፣ ይሄን ሐሳብ ወስዳለሁ የሚል ሰው ጮ አሜን ይበል። ያዳዋ ቀየውን ፑራና መጀዶ አሜን አጀዶ አቦ እጃችሁን ከፍ አድርጉና የእግዚአብሔርን ሐሳብ ዛሬ እቀዳለሁ በሉ ባካችሁ። ትቀዳለህ? የማንን ሐሳብ? ሃዳ ያዳ ዋቃዮ ወራባተ ደምታ አሜን 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 አሜን። የእግዚአብሔርን ሐሳብ እቀዳለሁ የሚል ሰው ጮ አሜን ይበል። በሕይወታችሁ ላይ የእግዚአብሔርን ሐሳብ ስትቀዱ ታምራት ይሆንላችኋል። የእግዚአብሔርን ሐሳብ ስትቀዱ በሮች ይከፈታሉ። ስለዚህ እግዚአብሔር መጀመሪያ ይምከራችሁ። ከመከራችሁ በኋላ ያ ምክር ቤታችሁ ላይ ታምራት ያደርጋል። እልልታ፣ ጭብጨባ፣ ጩኸት ለጌታ እናመጣለን። ኢየሱስ ለዘላለም ጌታ ነው። ምሳሌ ምዕራፍ 24 ቁጥር 6 ላይ በመልካም ሥርዓት ነው የሚለው። እዚህ ጋር በመልካም ሥርዓት ሰልፍ ታደርጋለህ። ድል ብዙ ምክር ባለበት ዘንድ ነው ምን ያለው ማለት ነው? ድል ያለው ብዙ ምን ባለበት?
ሰልፍ ባለበት ቦታ ነው። የሆነ ነገር ቁጭ ብለህ ታስባለህ። ከእግዚአብሔር ቃል አንጻር ያንን ምክር ትሰማለህ። በሄድክ ጊዜ ያንን ምክር ሰምተህ ስትሄድ እግዚአብሔር አምላክ በኢየሱስ ስም ድልን አሳልፎ ይሰጣል። በመልካም ስርዓት ሰልፍ ታደርጋለህ። አይታችሁ ከሆነ በጠረጴዛ ዙሪያ ይላሉ። የኛ ጉዳይ በጠረጴዛ ዙሪያ ነው ይላል። ልክ ይመክሩና የመጨረሻ ውሳኔ በዚህ እናድርግ ብሎ ድል ያለው በምን ውስጥ ነው ይላል? ብዙ ምክር ውስጥ ነው ይላል። ክብር ለኢየሱስ ይሁን። አሜን አሜን አሜን። ማን ነው ዛሬ መመከር የሚፈልግ ሰው? ትመከራለህ። አሜን አሜን። በጌታ በኢየሱስ ስም ለናንተም ለኔም አሜን ይሆንልን። ክብር ለጌታ ለኢየሱስ ይሁን። ከእንደገና ደግሞ ሂዱና መዝሙር 19 ቁጥር 66 ላይ እንደዚህ ይላል፣ በትእዛዝህ ታምኛለሁና መልካም ትእዛዝህን ሁሉ ስመለከት በዚያ ጊዜ አልፈር። እዚህ ጋር የሚለው ምንድነው? ተቆርጦ ነው። በትእዛዝህ ታምኛለሁና መልካም ምክርና እውቀትን አስተምረኝ ነው የሚለው። መልካም እውቀትንና ምንን አስተምረኝ? መልካም ምክርና እውቀትን አስተምረኝ። እግዚአብሔር ዛሬ እውቀት ይሰጣችኋል። እግዚአብሔር ዛሬ ያስተምራችኋል። አሜን። ብዙ ሰዎች ምክር አይፈልጉም። ብዙ ሰዎች መመከር አይፈልጉም። ማለት በእግዚአብሔር ቃል መቃኘት አይፈልጉም። ግን በእግዚአብሔር ቃል ውስጥ በጣም ብዙ ምክር አለ። አሜን አሜን። በእምነት ምን በሉ? ተናገሩ። የእግዚአብሔር ምክር በእምነት ምን በሉ አለ? በእምነት ተናገርኩኝ። ወይም ደግሞ እምነት በጣም የሚገርመኝ ነገር እዚህ ጋር የሚናገረው ነገር አለ። ያለ እምነት እግዚአብሔርን ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት ምን አይልም? አይቻልም። ወደ እግዚአብሔር የሚቀርብ ሰው እግዚአብሔር መኖር እርሱን ለሚፈልጉት ሰዎች ስጦታን የሚሰጥ መሆኑን ማመን አለበት ይላል። ክብር ለጌታ ይሁን። ማለት አመጣን ማለት ዋቀዮ ገመቹሱ እንደንዳም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ማን ነው ዛሬ ከእግዚአብሔር ዓለም አምኖ የሚወስድ ሰው? አሁን አንድ ነገር ነግራችኋለሁ። እጃችሁን ከፍ አድርጉ። አምናለሁ፣ እምነቴ ደግሞ በንግግር ውስጥ ይገለጣል በሉ ባካችሁ። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ የሆነ ሰው ወደ እግዚአብሔር የሚደርሰው መኪና ወይም አውሮፕላን ወይም በባጃጅ የሆነ ቦታ ልድረስ እንደምትሉት የሆነ ቦታ ልሂድ እንደምትሉት መሄጃው ገንዘብ ከፍላችሁ በመኪና እንደምትሄዱት አይደለም። ዋቃዮት ዳችሁ እና በርባደ ወደ እግዚአብሔር መድረስ ከፈለክ ገራ ዋቃዮት ገይሳፍ ወይም ደግሞ ለመድረስ ከፈለክ እኔ አከጅሩ ወራ ኢሳ በርባዱ ገቲሳኒያ ከከኑ ዛሬ የሆነ ሰው በኢየሱስም በዚህ መኪና ላይ ተሳፍሮ ይሄዳል። እኔ የሆነ ነገር እየገባኝ ነው። እየገባኝ ያለው ነገር አንድ ነገር ነው። ናምኒ ተኮ አማኑ ማለት ወገራ ዋቃዮ ከይሳ እንደንደው ናምኒ ተኮ አማነ ገራሳገ አሜን በልና ውሰድ። ለአንድ ሳፈሪያው እምነት ይባላል በለው ባክህ። ገቲ አርጋቱ በርባዳ ወይም ደግሞ የሆነ ከእግዚአብሔር መቀበል የምትፈልገው ነገር አለ። በጣም የሚገርመው ነገር ምንድነው የሚለው? እዛ ለመድረስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ዛሬ የሆነ ሰው አምናለሁ የሚለኝ አሜን ይበል። አኔ ህና ማናና ማጀዶ አሜን አጀዶ ባክህ። ስለዚህ ምን ማለት ነው? ለምሳሌ አመገና ላላ እነን ይሁት ይሄኛው ውሃ ነው የተቀመጠበት ሃይላንድ ነው። በዚህ ነው መኪና ጭኖ የሚመጣው እንጂ ውሃውን መኪና ላይ ብታፈሳው መኪናው ላይ አይደለም ወደ መሬት ነው የሚሄደው። ይሄኛው ነገር ዕቃውን ይዞታል። አንድ የሆነ ሰው ወደ እግዚአብሔር ቤት መጥቷል። የሆነ ነገር ውስጡ ያስቀምጥና የሆነ የሚፈልገውን ነገር ከእግዚአብሔር ዓለም ይቀበላል። ናምኒሱና ናና ማጀዶ አሜን ጀደ አፉራቱ namni tokko nama tokko qabe amantii malee waaqayyo kabajuu hin danda'amu jedheen abbo ulfeessuu hin danda'amu. ያለ እምነት እግዚአብሔርን ማክበር ደስ ማሰኘት አይቻልም በሉ እስኪ ባካችሁ። አይቻልም። የፈለክ ነገር በል። 100 ዓመት ቸርች ኑር፣ 50 ዓመት ቸርች ኑር፣ ወጋድ ይበለቴት ሰደተ መለታት ሸንተ መለታት ቸርች ጌሳ ጅራት ሂንታው አይሆንም። ለምን? ያለ እምነት ሊሆን አይችልም። ለሚያምን ግን ነማመኑፍ አሜን እንታ አንተ አሜን በልና ውሰድ። የእግዚአብሔር ነገር ስራው በእምነት ነው። ባክባል በሉት ባካችሁ። ሁጂን ዋቃዮን አማንቲና ጀናሜ
ዱባዳ ዋንከና አማንቲን ማለንታው። ስለዚህ ምንድን ነው የሚለው? እግዚአብሔር እንዳለ ዋቃዮን አካጅሩ የና ኢላሊሳ በርባዴ አመን። አንዳንድ ሰው እግዚአብሔር የለም ይላል። ዋቃዮን እንጅሩ ይላል። ሶባ እንጀራ ዋቃዮን አቴና አመንት። እኔ ካመንኩ አንተ ካመንክ እግዚአብሔር አለ። አሜን አሜን። እኔ ዛሬ ለሆነ ሰው ልጸልይ። ታምናለህ? ሞባይልህን አንሳ። ካዝ ዳጌቴ ዋንም በኔ አማዳገሳ ያልቃብድ አምነ የማታውቀውን ነገር እናገራለሁ። ዛሬ መሆን ይጀምራል። በሕይወት ላይ ሰምተ የማታውቀውን ዜና ሰዎች ለቅሶ ነው የሚሰሙት። ሰዎች ሐዘን ነው የሚሰሙት። ሰዎች ተስፋ መቁረጥ ነው የሚሰሙት። ሰዎች ስለ ጦርነት ነው የሚሰሙት። ላንተ ግን እኔ ጸልያለሁ። ሰምተ የማታውቀው ዜና ወደ ቤት ዛሬ ገባ። ታጌቴ ዋንም በነ ዋናራ ወዱዋራ መናገጉባ ታደጋሌራ አማኔራ እና ጀታመ እንጀሪ ፉራዶ እግዚአብሔር አምላክ ሆይ ለሚያምን ሁሉ አዲስ ዜና ወደ ስልካቸው ይግባ። እጃችሁን ከፍ አድርጉና አዲስ ዜና ወደ ስልካችሁ ይግባ በሉ። አማንቲ ማንጀቻር አንኩኖ አማኔ ቤት ካንታይ ስሪድ አማንቴ ደቴት ወይም ደግሞ አምነ መጣል እሱ አይደለም ጉዳዩ። እኔ ዛሬ የሆነ ሰው ነግረዋለሁ። እምነት ምን እንደሆነ አሳያለሁ። እግዚአብሔር ታምራት ያደርግልሃል። አጠገብ ያለው ሰው እምነት ማለት በሉት የማይታየውን ማየት ማለት ነው በለው። ዳመና በሌለበት ዝናብ ይዘንባል ትላለህ። አንዳንድ ሰው ዳመና አይቶ ዝናብ ይዘንባል ይላል። እኛ ዳመና አይተን ዝናብ ይዘንባል አናለም። ዳመናም የለም ንፋስም የለም። ይህ ሸለቆ በውሃ ይሞላል። እየሰማኸኝ ነው? ደጋዋ ይርቱ ሰው አሁን ጦርነት ይላል። አሁን ለኔ መልካም ይሆናል። አጠገብ ያለው ሰው እንዲህ በለው፣ ለአንተ መልካም ይሆናል። ጀኔኒቦ ምን ማለት ነው? የምታየውን አለ የምታወራው፣ የምትሰማውን አለ የምትናገረው። የሌለውን ወደ መኖር በሚጠራ የሆነ ነገር ላይ ዛሬ ተሳፍሬ ሄዳለሁ። ኢየሱስ ጌታ ነው። አውሮፕላን ላይ አይደለም፣ መኪና ላይ አይደለም፣ ፈረስ ላይ አይደለም፣ ጋሪ ላይ አይደለም፣ ባጃጅ ላይ አይደለም። እምነት በሚባለው መሳፈሪያ ላይ እሳበራለሁ። ወደ ሰራዊት ጌታ ወደ እግዚአብሔር ይሄዳለሁ። ዛሬ እምነት የሚባል ነገር አለ። ጩሁና አሜን በልና ውሰድ። አርካከ ገራውኒ ጋዲቲኒና ማናኒና ማና የናበ ሃሌሉያ። በሕይወታችሁ ላይ ተቀመጡ። አንድ ሰው ጫማ እንደሚያስፈልገው ሁሉ ልብስ እንደሚያስፈልገው ሁሉ በሕይወታችሁ ላይ አንድ ነገር ያስፈልጋችኋል። ጴንጤዎች ጴንጤ ልበላችሁ። እኔ አማኝ ነኝ። አሜን በል። የሌለውን ወደ መኖር በሚጠራ በሰራዊት ጌታ በእግዚአብሔር አምናለሁ። አሜን በል። እያየን ያለው አማንቲን ማለ አችትን አላባት አማንቲን ማለ ዋቃዮ ገመቺሱ ይንዳንዳ ያለ በእምነት እንጂ እግዚአብሔርን ደስ ማሰኘት አይቻልም። አማንቲ ማለ እንደንዳ። ስለዚህ የሆነ ሰው መጥቶ ይጸለይልኝ ብሎ ሲል ካንሰር ካለ አማንቲ እንዳባት ገብቷል። ያለ በለዚያስ ያለ እምነት መጣ እጅም እግርም አርካለ ሚላለ ኦሮስ ትጎደ እንፈይቱ ማለፊና ማነካ ካናቡ ማልየታ ነምን ተቆተኮ ማልወራ ተፈካት አሲ ከራርነፊ ቸርቺ ብራዴ አማለ ካንሰሪ ይረራ አስቀርቴ ተበረ አማንቲ ከናሚት አማንቲ እንጀቻን አኔ አማ አምፋየር የሆነ ሰው ዛሬ በኢየሱስ ስም በእምነት ይወጣል። እጃችሁን ከፍ አድርጉና ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም በል እባክህ። አማንቲ ማለ ዋቃዮ ገመቺሱ እንደንዳሙ አለ። ቀጥይ ከዛ ደግሞ ነው የሚለው ይኸውላችሁ አይቻልም ማለትና ፍልስቶፕ ነው ያደረገው። እዛው ጋር ፍልስቶፕ አድርጎ ፖዝ አድርጎት ይቀጥልና እኙለ ወደ እግዚአብሔር መቅረብ ከፈለገ አማ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ገረዋ ቀዮት ዲያቲዛይና በርባድ ወደ እግዚአብሔር መቅረብ ከፈለገ መቅረቢያው
ሳህን አይደለም፣ የእንጀራ ሳህን አይደለም። መቅረቢያው ብር አይደለም። መቅረቢያው ንጉሥ መሆን አለም። መቅረቢያው የሆነ ነገር ይዞ አለም። መቅረቢያው አማካና ምን ይባላል? እምነት ይባላል። አማንቲ ይደም ታምናለህ፣ ወደ እግዚአብሔር መጣል። አሁን መቀመጫ ተቀምጣል። ተሶ ጉባቴ ተጠብቲ የናቴ አማንቲን ተው ማለንታው እንታው እሺ ቀጥ ይብረው ከተባብለ እኔ ይኸውልህ ስታመን እሱ እንዳለ አሁን ይኸውልህ ነገር እኮ አቧራ እየጨሰ ነው። ዓለም እየተደበላለቀ ነው። አንተ ግን እንዲህ ትላለህ፣ በእምነት ለኔ እግዚአብሔር አለ ትላለህ። ኧረ አንተ ሰው ዛሬ በኢየሱስ ስም አሜን በልና ውሰድ እባክህ። ሀርከከ ገላውሪ ጎሪ ዋቃዮና ጅራ ጀዳሜ እባክህ። እሺ እኔ አካጅራቱ ወይም እኔ አካጅሩ እሺ ይኸውልህ ቀጠልና እሱን በእምነት ለሚፈልጉት ናማ ኢሳ በርባዱ ወይም ናማ ኢሳ በርባናኑ ፊ ጋቲ ያው ኢሳኒ ምን ማለት ነው? እሱን ለሚፈልጉ ዋጋ ለመቀበል ከእግዚአብሔር የሆነ ሰው እግዚአብሔርን ከፈለገ ዋጋ ከእግዚአብሔር ያገኛል። ምን አይነት ሬማ ቃል ነው? ጋቲን ኢሳኒ ጋቲን ኪያ ጋቲን ኬ ጋቲን ጂ ዋቃዮ ብራጅራ ከነቡራቱ ሰሞ ማልተው ገባ ነገተታ አማንቲኒ ሰብራዲያቲ ሰቀባ ዛሬ የሚያምን ሰው አሜን ብሎ ይወስደዋል። ዋን ፍራቱ ሰንቴቤ ኢሳቢራ ፍራቲ ኢሳፊ አማኑ ቀም ማመን አለበት። ጨርሽልኝ። ምን አይነት ቃል ነው? ወሪ ሀዳ ሰበርባዱ እንጅራ ዋቃዮ ከና እጃ ከሰናማ ኢላልተን ከዛ ገቲ ኢሳኒ ብሻኒ መት ገቲ ኢሳኒ ሶግዳለ መት ገቲ ኢሳኒ ፎኒለ መት ገቲ ኢሳኒ ያዳ ለቤን ተኮ ጅራ አንተ አንድ ሐሳብ አለ በልብህ ውስጥ ያዳ ተኮ ጅራ ያድኒ ሱን አማን ጀልቀቤ ዋቃዮን ዴቢሲት ፊዳ ዛሬ የሆነ ሰው ዋጋዬ ከእግዚአብሔር አገኛለሁ የሚል አሜን ይበል። ዋጋ ምን አይነት ዋጋ? የሆነ የልብ ዋጋ። እግዚአብሔር ሆይ ይሄን አድርግልኝ፣ ጌታ ሆይ ዛሬ ይሄን አድርግልኝ ብለህ በእምነት ቀርበህ ከሆነ እግዚአብሔር ያንን ዋጋ ይሰጥሃል። ታዲያ አሁን እኔ ምን ላድርግ? አሜን አሜን። ለሆነ ሰው ንገረው፣ ላንተ ወንበር ላይ ስትቀመጥ ሌላ ነገር ተውና አሜን በለው እባክህ። ድገሙ ማመን ይጠበቅብሃል በለው። አማንቲን ሲበርባች ሰገዳንቤ እሺ አሁን አንድ ነገር እናድርግ። ቀጥል አውጣልኝ። ተመልከቱ። እምነት ማለት ኢየሱስ ጌታ ነው ማለት አይደለም። ኢየሱስ ጎፍታና የቻሚት እምነት ማለት አምናለሁ ጴንጤ ነኝ፣ እሁድ ዘምራለሁ፣ እሁድ ቀርቼ አላቅም። ኢሳሚት አማንቲን ጀቻ ወይም ደግሞ እምነት ማለት ሁለተኛ ቆሮንጦስ 4:13 ላይ ነገር ግን አመንኩኝ ስለዚህም ተናገርኩኝ ተብሎ እንደተጻፈ ያ አንዱ መንፈስ ስላለን እኛ ደግሞ እናምናለን፣ ለዚህ እንናገራለን። ቀጥ ማልየራማ አዳምጡ በእግዚአብሔር አማኔን አንዱበት እሺ አማኔ ማልገ ጎነ ከናፊስ ማልጎና ንንዱባና ዛሬ የሆነ ሰው አምኖ በነገሩ ላይ ይናገራል። ለአንድ ሰው ያዘውና ያለ እምነት መናገር አትችልም። አማንቲ ማለዱበት ዘንደነቱ ያለ እምነት መናገር አትችልም በለው። ወይኔ የሆነ መልአክ መጥቷል እዚህ ቤት፣ የሆነ ቃል የሚገልጥ መልአክ መጥቷል፣ የሰዎችን ታሪክ የሚገልጥ አምናለሁ ስለዚህ እናገራለሁ የሚል አሜን ይበል። አንድ ነገር ልንገራችሁ። ነምኒ ተቋመኔና ዋን አማነሰን ዱበቲ ሰቀም ዋንሳን ሞ ዴቢሴ ካይ ዋን ኢንተርኔት ዱበቲ ሰቀም ሰኑ መቀቤ ካይ ዱበቲ ሰቀም ያንን ነገር ይዞ ነው መናገር ያለበት። ለምሳሌ የሆነ ችግር ስታይ ወይኔ ጌታ ሆይ እኔም በቃ እንደዚህ የለም ለኔ መልካም ይሆናል። ምን ማለት ነው? ማልጀቻዳ አማኔ ከናፉ ሂንዱበት ምን ማለት ያመንኩትን ነገር በዛው መንፈስ የእምነት መንፈስ በዚያው መንፈስ እናገራለሁ። አሁን ቆመና ሰዎች ሁሉ ግራ ጋብተውታል። ኤልያስ ቆመና ካፌ ቃል በስተቀር ከዚህ ቀን ጀምሮ ጠል አይሆንም እንታው ሄደቱ ማደም ሄደና ዋሻው ውስጥ ገባ። 3 ዓመት ዘግቶ እኔ አንድ ነገር ልንገራችሁ፣
እንደሚዘጋም ካመናችሁ እንደሚከፈትም ደግሞ እመኑ። አሜን በልባከ ለአንድ ሰው እንደዚህ በሉት፣ ችግር አለ እንዴ በሉት። ረኪን ጅራ ረኪና ከጉባት ዳባቴቱ ማደዱበታ በሉት። ታምናላችሁ? እጃችሁን ከፍ አድርጉና በችግሬ ላይ ቆሜ እናገራለሁ በሉ። ረኪና ጉባት ዳባቴቱ ማዱበዳ ዋና አራታ ጀዳሜ። እጃችሁን ከፍ አድርጉና በችግሬ ላይ ቆሜ እናገራለሁ፣ አዲስ ነገር ይሆናል በሉ ባካችሁ። ስለዚህ አንድ ነገር ልንገራችሁ፣ ወደ ኋላ ተመልሰ ሌላ ወሬ አታወራም። የኔ ነገር መልካም ይሆናል ትላለ። አናናናናናና አሜን ጃኒ ቡራዶ አተ እንደዚህ ብዬ ስላችሁ ችግር አይመጣም እያልኩ አይደለም። የመጀመሪያው ፈተና እግዚአብሔርም አብርሃምን ሊፈትነው ይላል። እግዚአብሔር ፈታኝ አምላክ አይደለም፣ ቃሉ ነው የሚለው ሊፈትነው አንድ የምትወደው ልጅህን ስጠኝ አለው። ከዛስ ቆም ብለህ ምን እንደምትል ከአንደበት የሚወጣውን ነገር ነው የሚያየው። እግዚአብሔርም አብርሃምን ካለው በኋላ አብርሃምም በጣም የሚገርመው ነገር ለሳራ ላማከራት ልጁን ይዞ ወደ ሞሪያ ተራራ ሄደ። አንደበቱ ላይ ያለውን ቃል ነው ማሳያችሁ። ልክ ሞሪያ ተራራ ላይ ሲደርስ አቺት የናጋው አቺት ጌ አባኮ ኦላሌኩኖ አበሌሌኩኖ ቆራሪሌኩኖ ኦላሜቲ በጉ የታለ የመስዋዕቱ በግ እኔ ጋር ለሆነ ሰው ነግራለሁ። የተቆራረጠ የቆመ ነገር እግዚአብሔር ያዘጋጅልሃል።